ወደ ትግልም ሲገባ ወፍራም ነው፣ አሁንም ወፍራም ነው። that means ያም ያሳየው ከደላ ከጥሩ ኑሮ ወደ ትግል እንደገባ ነው። ስለዚህ ትግሉ የገንዘብ መሰብሰብ የስልጣን ፍላጎት ምናምን ብቻ ሳይሆን እንደዚህ አይነት ኢንቴንት ሳይሆን የህዝብን ፍትህ ለማምጣት ለትግል እንደተወጣ ማሳያ ነው። ቸግሮት ለትግል አልገባም። ብዙ በሰሜን አካባቢ ለምሳሌ ወደ ትግል የገቡበት ምክንያት እናውቃለን። ችግር ረሃብ ነው። ስለዚህ ቸግሮት እንዳልገባ ያሳያል። አሁንም ህዝቡ እንደሚንከባከበውና ህዝቡ ለአመራሩም ለሰራዊቱም ምግብ እንደሚያበላ የአማራ ህዝብ ምግብ ቸግሮት ሳይሆን ፍትህ ቸግሮት እየታገለ እንዳለ ያሳያል። ቢኮዝ አብዛኛው ሰራዊታችን የጠወለገ የከሳ አይደለም። የሚያሳየው ማህበረሰባችን ጥይት ላይ እየዘነበበት ያለው ከሆዱ ክብሩን ስለሚያስፈልጥ ነው። አይ ቲንክ የመንግስት ካድሬዎች ከክብራቸው ከማንነታቸው ሆዳቸውን ስለሚያስቀድሙ የሆድ ነገር ቀድሞ ይታያቸዋል ብዬ አስባለሁ። ሌላው በጣም በሚያሳዝን መልኩ በጣም በሚቀፍ መልኩ ለኦርቶዶክስ ተዋህዶ ከፍተኛ ጥላቻ በሚመስል መልኩ መስቀል ያንጠለጠለው እዚህ ውስጥ ከ2200 በላይ ሰሚ ያለ ብዙ ክርስቲያኖች ኦርቶዶክሶች ይኖራሉ። ለእምነታችሁ በዚህ ጊዜ ምን ያክል በብልጽግና እምነታችሁ እንደተዋረደ መታዩበት ነው። ምክንያቱም አይ ቲንክ የኦርቶዶክስ ተዋህዶ አማኞች ክር የሚያደርጉት በእምነታቸው ምክንያት ፕሮሲኪዩት ሲደረጉ ስለነበር ያንን ዲፌንድ ለማድረግ እንደ ማስታወሻ ነው የሚያደርጉት እና ብዙ ክርስቲያኖች አንገታቸውን ለእምነታቸው ስለሰጡ ነው አንገታቸው ላይ ጥቁር ክር የሚያደርጉት። ያ ደግሞ የጌታችን ኢየሱስ ክርስቶስ ብለው የሚያስቡትን አምላካቸውን የሱን መወከያ ነው። እዚህ ላይ ግን መስቀል እያንጠለጠሉ ተብሎ በንቀት እና በሹፈት ተደጋግሞ ተነግሯል። ይሄ ያው ብልጽግና ማን እንደሆነ የኦርቶዶክስ ተዋህዶ አማኞች ልትታገሉት እንደሚገባ ለእምነታችሁ ክብር እንደሌለው ለሞታችሁለት ወይም ኢየሱስ ክርስቶስ ለክርስቲያኖች አምላካቸው ነው። አምላካችሁ ለተሰቀለበትን እንኳን አክብሮ የማይጠራ ነው። ስለዚህ አንታይ እምነት ነው ብዬ አስባለሁ። በጣም እጅግ ያሳዝናል፣ ልብም ይሰብራል። ሌላኛው ስለ ጄኖሳይድ ተነስቷል። ጄኖሳይድ ብዙ ጄኖሳይዶች ኢንተርናሽናሊ ሪኮግናይዝ ላይ ይደረጉ ይችላሉ። ሂስቶሪያንስ ሪኮግናይዝ ካደረጓቸው ጄኖሳይዶች ያው እውቀት ማነስ አሁንም ስላለ በወንድማችን አያና ያው ስሜን ስላነሳ ያነሳሁት ቅድምም በጦርነቱ ላይ አንስቻለሁ። ኢንዶኔዥያውን ብናይ ሌሎችም ብዙ ጄኖሳይዶች ሪኮግናይዝ የተደረጉት በሂስቶሪያኖች እና በስኮላሮች። ኦኬ የኢንዶኔዥያኑ አለ፣ የዳርፉር ሌተሮን ነው ዩኤን ሪኮግናይዝ ያደረገው፣ የሐረሮን ናማ የሚባለው ጄኖሳይድ። እነዚህ በስኮላሮች እና በሂስቶሪያኖች አንዳንዴ ፓርላመንት የዩሮፒያን ፓርላመንት ሪኮግናይዝ ያደረጋቸው 1-4 አካባቢ ጄኖሳይዶች አሉና it doesn't have to be ዩኤን ምናምን ብቻ ሪኮግናይዝ ማድረግ አያስፈልገውም። ሌላው ለምሳሌ የአርሜኒያ ጄኖሳይድ 1915 ላይ ነው የተደረገው። ፋይናሊ ሰክሰስፉሊ ሪኮግናይዝ የተደረገው ከ100 ዓመት በኋላ ነው። ታዳዝ ሚን አርሜኒያኖች ጄኖሳይድ ለ100 ዓመት ያክል አልተፈጸመባቸውም ብለህ ልታበሽቃቸው አትችልም። ሪኮግናይዝ አልተደረገም ማለት ጄኖሳይድ አልተፈጸመም ማለት አይደለም። የኛን ደግሞ ብዙ ጋዜጠኞች ብዙ ስኮላሮች የአማራ ጄኖሳይድ እንዳለ አምነው ጽፏል። ሌላኛው ኤርፖርቶችና ትምህርት ቤቶች ላይ እርምጃ እንወስዳለን ማለት ወንጀል ነው ምናምን ተብሏል። አይ ቲንክ በአዲስ ታይምስ ነው የተነሳው። አሁንም የእውቀት ክፍተት አለ። ላንብብላችሁ የጄኔቫ ኮንቬንሽን የ1944 የሺካጎ ኮንቬንሽን ጄኔቫ አልኩኝ፣ የዩኤን ኮንቬንሽን ነው። የሺካጎ ኮንቬንሽን የ1944 አርቲክል 52 አዲሽናል ፕሮቶኮል 1 1977 ይላል። ሲቪሊያን ኦብጀክትስ የ1944 ተሻሽሎ ነው በ77 ኦብጀክትስ ኢንክሉዲንግ ኤርፖርትስ አር ፕሮቴክትድ አንለስ ዩዝድ ፎር ሚሊተሪ ፐርፐስ። ለሚሊተሪ ፐርፐስ ከተጠቀምከው ድረስ ማጥቃት ይችላል። ፕሮቴክት የሚደረገው ወታደር እስካላሳፈርክበት ወታደር እስካላንቀሳቀስክበት ድረስ ብቻ ነው። አርቲክል 58 ደግሞ calls for avoidance of locating military objectives near civilian population and infrastructure። አንተ ሰራዊትን ለኤርፖርት ለትምህርት ቤቶች ለምኖች አስጠግተህ እስካስቀመጥክ ድረስ ጥቃት ቢሰነዘርብህ የዩናይትድ ኔሽን ኮንቬንሽኖች አይጠብቁም፣ እንዲያውም ፍቃድ ይሰጣቸዋል ማለት ነው። ስለዚህ ይሄም ከማንበብ ጉድለት ነው። መጨረሻ በምግባዊ ጉዳይ በጀነራል ምግባዊ ጉዳይ ነው። የጀነራል ምግባዊ ጉዳይ ደጋግሞ የሚነሳበት ዋናው ምክንያት ስለሱም የተነሳው ከጌታቸው ረዳ አዲስ አበባ መግባት በኋላ ምንም ይሄ ብልጽግና ፖለቲካ ነው የሚሰራው፣ እኛም ፖለቲካ ነው የምንሰራው። ማን በፖለቲካ ይበልጣል እንተዋወቃለን። ኦኬ ብልጽግና ዝም ብሎ ፊት ለፊት የሚያወራውን በሙሉ የምትቀበሉ ካላችሁ እንደው የብልጽግና ፖለቲካ ፓርቲ አይደለም ማለት ነው። ንቃችሁታል ወይም እንደ ፓርቲ አታዩትም ማለት ነው። ብልጽግና
ከጌታቸው ረዳ አዲስ አበባ መግባት በኋላ ጌታቸው ረዳ የተለያዩ ሚስጥሮችን ሰጥቷቸዋል። ለጌታቸው ረዳ ስጋት ይሆናሉ የሚሏቸውን ኃይሎች በምንም ነገር እያገናኙ ይመታሉ። ኦኬ ያ አንዴ ቃፍኔም እንደዛ አለ ብዬ ነው። ሶ ጌታቸው ረዳ የብልጽግና ኤጀንት ነው ወይም ብልጽግና ወኪል ነው ተብሎ ይታሰባል። ሶ ብልጽግና ጌታቸው ረዳ ላይ ጥቃት እየሰነዘረበት ነው ብሎ ካስቀመጣቸው ጀነራሎች መካከል በመሪነት ያስቀምጠው ጀነራል ምግበይን ነው። ስለዚህ ምግበይን ማጥቆር ይፈልጋል ማለት ነው። ሶ በምግበይ በትግራይ ህዝብ እንዲጠላ ለምሳሌ ጌታቸው ረዳ የነ ምግበይ ቡድን ከኤርትራና ከፋኖ ጋር ይሰራል ብሏል። ያ ማለት በትግራይ ህዝብ ቅቡልና ለማሳጣት ነው አላማው። ቢኮዝ የትግራይ ህዝብ ፋኖም ኤርትራም ጠላቴ ነው ብሎ ያስባል ተብሎ ስለሚታሰብ ማለት ነው። እኛ ለምሳሌ ከትግራይ ጋር ይሰራል ከብልጽግና ጋር ይሰራል የፋኖ ካልከኝ ጠላቴ ነው ማለት ነው። ኦኬ ያንን የሳቡት። ስለዚህ ጀነራል ምግበይ አሁን የትኛውንም ኢቨንት ከምግበይ ጋር ያገናኘዋል፣ የትኛውንም ኢቨንት ከኤርትራ ጋር ያገናኙታል። የኢቢኤስን ጉዳይ ቀጥታ ከኤርትራ ጋር ሄደው ሰፍተውታል። የጀነራል ምግበይን ጉዳይ ከፋኖ ጋር ሰፍተውታል። ይሄ ምን ማለት ነው? አሁን ላይ ለጌታቸው ረዳ አደጋ ሆኗል የተባሉት ምግበይና ኤርትራን ታርጌት የማድረግ ይሄንን ራንደም ከሆነ የፋኖ ትግል ጋር ፋኖ ዛሬ አይደለም ዘመቻ ሲወጣ ኮርኔል ታደሰ ለሱ ዘመቻ ተወጥቷል፣ ለውባንተ ዘመቻ ተወጥቷል። ያኔ ለምግበይ አልተባለም። አመሰግናለሁ። ቴንክ ዩ አኪላ። ሌላ ማሳሰቢያ ያው ሁላችሁም ታውቃላችሁ፣ በተቻለ መጠን ሃይማኖት ውስጥ ጠልቃችሁ አትግቡ። በተቻለ መጠን እንደው ለኮፍ አድርጋችሁ እለፉ፣ ነካ አድርጋችሁ እለፉ እንጂ ጠልቃችሁ እንድትገቡ ሃይማኖቱን ከፖለቲካው በተለየ መጠን መለየት ያስፈልጋል ብዬ አስባለሁ። ያለን ችግር ይበቃል። የብሔር ጉዳይ እንፈተፍታለን። ሌላ የሃይማኖት ጉዳይ ከሆነ ሃይማኖት ሰዎች አሉ፣ የመጽሐፍ ቅዱስም ቁርአንም እየተነተኑ የሚውሉ እዛ ክርክሮች አሉ። እዛ ቤት ሄዳችሁ መከራከር ይቻላል። ኮመንት ላይ ያላችሁ ሌሎቻችሁም ካላችሁ በተቻለ መጠን ግን የሴኩላሪዝም የሆነውን መንገድ ብንከተል ይሻላል ለማለት ያህል ነው። በዛ አውድ ብናወራ ሃይማኖቱን ለሃይማኖተኞች እንተዋለን። እዚህ ጋር ብዙ ሰው እያየውኝ ነው። በዛ አውድ ብናወራ ለማለት ያህል ነው። እሺ ቴንኪው አኪላ። አንተነህ አይደል? ኦኬ አንተነህ ከዚህ በኋላ 5 ደቂቃ ነው ማደርገው። በ5 ደቂቃ አድርጌ 8 ጊዜ 5 40 ነው የሚሆነው። ኦኬ 2 ወይ 3 ዙር ይኖረናል በ5 ደቂቃ። ዘግየት ብላችሁ የመጣችሁ ማክሰኞም ድጋሚ ስለምገባ እንገናኛለን። አሁን ማድረገው ወደ 5 ደቂቃ ነው። ኦኬ ማን ነው የወጣው? ሰው ኦኬ አኪላ ነው የወጣው። እሺ 5 ደቂቃ ላንተ ነው። እሺ አመሰግናለሁ። ምናልባትም ከቤቱ የተነሱ ሀሳቦች አሉ። ፋኖ ከመንግስት 10 እጥፍ ገሏል ያለ ሰው ነበረ። ምናልባት የቤቱን ጉድ አላየም ይሆናል። የኦሮሚያ ህዝብ በአንድ ሳይድ በኦነግ በአንድ ሳይድ በመንግስት እንደሚገደል እንደሚጨፈጨፍ የመንግስት ደጋፊ ናችሁ ብሎ ኦነግ ይገላቸዋል። እንደገና ደግሞ የኦነግ ደጋፊ ናችሁ ብሎ መንግስት ይገላቸዋል። ይሄ በቪዲዮ የወጣና የታየ ነገር ነው። ሌላኛው አንድ ሰው ፖሊስ ጣቢያ ሄዶ እጁን ከሰጠ ገድያለሁ ካለ ገድሏል ነው፣ በቃ ቀጥታ መታሰር ነው የሚባል ሀሳብ ተነስቷል። ማን ገደልክ የት ገደልክ የሚባል ጥያቄ የለም ወይ? ለነገሩ በእናንተ ሀገር ከሆነ አላውቅም። ሌላኛው ይመስለኛል እናንተ አካባቢ የተለመደው ያው አንድ ሰው ሰውን ሲገድል ገፍትሮ ከፎቅ ቢጥል የምትሉት ምናልባት የምትፈልጉት ከሆነ ገፈተር እንጂ አልገደለም ነው። ሌላኛው ደግሞ አይነ ውሃው አላማረኝም ብላችሁም የምታስሩበትና የምትገሉበት ሁኔታ ስለሆነ ከእንደዚህ አይነት እሳቤ ካለው ሰው ከዚህ የተሻለ አይጠበቅም። ሌላኛው አማራ ክልል ውስጥ ጥያቄ ካለ መመለስ ያለበት በአማራ ክልል ነው ብሎ ነበር። አይ ቲንክ ከኦነግ ፓርቲ ያለ ሰው ኦነግ ለምንድን ነው በኦሮሚያ ክልል የሚታገለው? ለምን በኦሮሚያ ክልል ያለውን ጥያቄ ለምንድን ነው የኦሮሚያ ክልል መንግስት ማይመልስለት? ስለዚህ እሱን በዛ መንገድ እናስኬዳለን። ሌላኛው አይ ቲንክ ዘመነን ቃል በቃል አንስቶ የተናገረው ነገር አለ። ቀልቀሎ የሚመስል ወፍራም ሰውዬ ምናምን ብሏል። እሱ ችግር የለውም፣ ጎጃም ነው ያለው፣ ሁሉ ነገር የሞላበት ነጭ ጤፍና ማኛ እየበላ የሚከሳበት ምንም ምክንያት የለም።
ስላላጣ ነው። ኤኒዌይስ ሌላኛው ታጋይ ሁሉ መክሳት አለበት ማለትም አይደለም። ሌላኛው መስቀል አንጠልጥሎ የሚል ነገር ሀሳብ አንስቷል። ምናልባት ይሄ ኢንዲቪዥዋል ፕሪፈረንስ እና መብቱ ነው። ከፈለገ አይደለም አንጠልጠል መሸከም ይችላል። እኛ የምናውቀውና ያደግንበት ሃይማኖት የግል ነው፣ ሀገር የጋራ ነው። ስለዚህ አንድ ሰው በግሉ የፈለገውን ማመን ማምለክ የፈለገውን መገለጫ መጠቀም ይችላል። ይሄ ምናልባት በህገ መንግስትም የተደነገገ ነው፣ በሚሰራው በማይሰራው ብዬ ለማለት እወዳለሁ። ሌላኛው የኢትዮጵያ አየር መንገድን የተነሳ ጥያቄ አለ። የኢትዮጵያ አየር መንገድን እንመታለን ብለዋል። ኢትዮጵያ አየር መንገድና ቴሌን በሁለቱም። ምክንያቱም እስከዛሬ ድረስ ኢትዮጵያ ውስጥ ይህ መንግስት ከመጣ ጀምሮ ለሚያደርጋቸው እንቅስቃሴዎች በእኔ አባባሉ ትክክል ነው ብዬ ነው እንዳለ ነው የምወስደው። ምክንያቱም በአማራ ክልል ውስጥም ሆነ ሌላ አካባቢዎች ለሚደረጉ እንቅስቃሴዎች እና ትግሎች፣ በተለይ ለሚደረጉ ትግሎች መንገድ ሲዘጋበት መንግስት የሚያመላልሰው በቀጥታ በአየር መንገድ ነው። ያ ብቻ አይደለም፣ የአየር መንገዱ አስተዳደር ራሱ ወጥቶ መንግስት እስከከፍለን ድረስ የፈለገበት ቦታ ወታደር እናደርስለታለን ብሏል። ስለዚህ ዳይሬክትሊ ኮንታክት አለው። ዳይሬክትሊ ፓርቲሲፓንት እስከሆነ ድረስ በሚደረገው እንቅስቃሴ ውስጥ ወታደር ይዞ እየሄደ ነው። ተተኩሶ ቢመታ ኢትዝ ላይክ ምንም እንደንትን የሚነሳ አይደለም፣ እንደ ጥያቄ የሚነሳ አይደለም። ምክንያቱም ይህ ትብብር መቆም አለበት። የአቪዬሽንንም ህግ የሚጥስ ነው፣ በዓለም አቀፍ ህግም አይፈቀድም ለማለት ነው። ሌላኛው ቴሌም መንግስት እስከዛሬ ድረስ በተለያዩ የኢትዮጵያ ክልል ላይ ለሚያደርጋቸውና ለሚፈጽማቸው ጥቃቶች ሽፋን ሲሰጥን የነበረው እንዴት ጥቃት በሚፈጽማቸው ቦታዎች በሙሉ ኔትወርክ በማጥፋት መረጃዎች እንዳይወጡ እንዳይሰራጩ፣ ለዓለም እንዳይደርስ እንዲሁም መረጃዎች እንዳይዘዋወሩ እያደረገ ስለሆነ ማለት ነው። ስለዚህ በእነዚህና በሌላ ተጓዳኝ ምክንያቶች ይህ ማስፈራሪያ መሰጠቱ ትክክል ነው ብዬ እላለሁ። ስለዚህ ይሄ ለሚደረገው እንቅስቃሴ እንደ አጋዥ ሀሳብ ነው የተነሳውና ትክክለኛ ንግግር ነው ብዬ ወስደዋለሁ። ሌላኛው ኦነግ በዓለም ታዋቂ ነው፣ ፋኖች ገና ድክ ድክ እያሉ ነው ምናምን የሚል እሳብ ተነስቷል። ምናልባትም ፋኖች ያሉበትን አቋም አለማወቅ ነው ከሚል ሀሳብ ወስደውና ሌላኛው በዓለም አቀፍ ታዋቂ ነን ያለው ምናልባት እኔ እስከማውቀው ድረስ ምሁር ታዋቂ እንዲሆኑ ያደረጋቸው ያው በአሸባሪነት መፈረጃቸው ካልሆነ በስተቀር ባላቸው አቋም የሆነ የዲፕሎማሲ እንቅስቃሴ እዚህ ግባ የሚባል ከፋኖ በበለጠ ሊያሳያቸው የሚችል እንቅስቃሴም አቋምም በሰዓት የላቸውም። እንደ ቀጠናም ያን ያህል ተቆጣጥረው እንደዚህ የሚያስብል የአቋም ሁኔታ ላይም አይደለም ያሉት። ምናልባት ሰዓት ካለኝ እቀጥል አለኝ ሰዓት አንድ ደቂቃ። እሺ ያው እንደ ማጠቃለያ ያው የእንትን ምንድነው ከትግራይ ጋር ያለውን የጀነራል ምግበይን እሱን ሀሳብ ላንሳ። ምናልባትም ሰሞኑን ባለው እንቅስቃሴ ሰምታችሁ እንደሆነ መንግስት ሰርፕራይዝ ነው የሆነበት። ኤክስፔክት ያላደረጋቸውን እንቅስቃሴዎች፣ ሙቮች፣ በጣም የተዋቀረ የተደራጀ ጠንከር ያለ እንቅስቃሴ ነው የተደረገበት እና ይሄ ያለ ኤክስተርናል ደጋፊ ወይም ከሌላ ኃይል ድጋፍ እስካልተሰጣቸው ድረስ ሊያደርጉት አይችሉም ከሚል እና ከስጋት የመነጨ ከዚህ የዘለለ አይደለም። ስለዚህ ከዚህ በኋላ ቅድም ነግራቸዋለሁ፣ ይሄ ገና ሙከራ ነው። የሰለጠኑትን የተደራጁ ወታደሮችን ቴስት እያደረግን ያለን ከአንድነቱ በኋላ የምናደርገውን እንቅስቃሴ የዛኔ ደግሞ ምን እንደሚሉ አብረን እናያለን። ስለዚህ ይህን የምለው አመሰግናለሁ። ቴንኪው። አንዳንዶቻችሁ ሴት አስገባ ትሉኛላችሁ። ምን ላድርግ? ከቤት እየመጣው ወጥቼ ላስገባችሁ? በሀገራችሁ ጉዳይ ላይ እኮ ነው። ካልተሳተፋችሁ፣ ድምፅ ካላዋጣችሁ ቁጭ ብላችሁ ወንዶች ሲወስኑላችሁ ታያላችሁ። እንደገና ደግሞ ኮምፕሌንት ታቀርባላችሁ። መድረኩ ክፍት ነው። ምን እናድርግ? እሺ ተሳተፉ። በተቻለ መጠን ተከብራችሁ መታችሁ ተከብራችሁ እንድትሄዱ እናደርጋለን። ያን እያደረግኩ ነው ያለሁት። እሺ ከዚህ ውጭ ምን ላድርግ? እንዴ እየጎተትኩ አላስገባ። እንግዲህ ሴት የለም ይሉኛል። እንግዲህ ምን ይደረግ ታዲያ? እሺ ወደ አያና በጣም መስደቅ አለ። እሺ ቴንክ ዩ ቴዲ። አጠራጠር ጀምረ አይ ቲንክ አኪላ የሆነች ነገር ብሎ ሮጦ ማሄድ ልማዱ ነው። ባይዞ ይሄ የኩራት ምልክት ነው የሚመስለው። እንትን አውርተን ምናምን እዚህ እሱ ሀሳብ ሰጥቶበት የሚሄድበት አይነት ስቴጅ ነው እና እንዲህ አይነት ባዶነት ጥሩ አይደለም። ባይዘ ወይ
እኔው አስታውሽው መልሶ እኔኑ ስለማንበብ መንገሩም ትክክል አይደለም። ከተማማርን አይቀር ክሬዲት ስጠኝ አላልኩም፣ ክፈለኝ አላልኩም፣ አስተምሬያለሁ አሜን መምህሮይ ብሎ መሄድም አንድ ነገር ነው። ቅድም ያነሳው በዋር ኤግዛምፕል ውስጥ ትሬድ ዋርን ጨምልቆ ነው የከተተው። ከዛ ጉግል አድርጎ መምጣቱ ምንም አያተርፍም አያስጥልም። ከዚህ እንዲሁ ስናደርግ ነው 4 ዓመት ያው ከጫንቃችን ላይ ያልወረደ ጉዳይ ስለሆነ የሀገር ግዴታ ስለሆነ ያው እንወጣዋለን፣ ጥሎብናል። የኤርክራፍት ሎውና ባይዘው ጄኖሳይድ የሚል ነገር አንስቷል። ሌላው ይነበብ ምናምን ያለው የንባብ አቅጣጫ ሰጥቶን የሄደው ብላቴና የዩሮፒያን ፓርላመንት ተርድ ፓርቲ ነው። ሂስቶሪያንስ ተርድ ፓርቲ ናቸው። ተርድ ፓርቲ ሬኮግኒሽን ነው የሚያደርገው፣ ሩል አያደርግም። ይህንን መለየት በጣም አስቸጋሪ። አንዳንድ ሪኮመንድ የሚደረጉ በውስጥ መጽሐፍትን ዌብሳይቶችን ልክልሃለሁ። እነኚህ ሂስቶሪያንስ ሬኮግናይዝ ነው የሚያደርጉት። እነሱ ሬኮግናይዝ ሲያደርጉት ኮንቴስት ይደረጋል ቱ አን ኢንትረስት። እነኚህ እንግዲህ ተርድ ፓርቲ የውጭ አካል ሆነው ሌላ ገለልተኛ አካል ሆነው እዚህ ጋር ያለው ነገር እኔ ጄኖሳይድ ነው ብዬ አምናለሁ ሲል ወደ ጄኖሳይድ ወደ ተባበሩት መንግስታት ፍርድ ቤት አይሄድም። ወደ አይሲ ሳይሆን የሚሄደው ሐሳቡ ነው። የሌላኛው ሂስቶሪያን ደግሞ መጥቶ አይ ምንድነው የምትቀባጥረው ሊለው ይችላል። ለካውን እንምልሃንተን ማለት ነው ዩሮፒያን። ስለዚህ አንተ ሰርድ ፓርቲ አይደለም ማለት ነው፣ የጉዳዩ አካል ነው። ፖለቲካ ሰራበታለሁ ምትል ነው። ከዚህ በፊት በአደባባይ ናኪላ የተናገሩት ራሳቸው ዋና አማራዎች የሚናገሩት ጄኖሳይድ መሆን የለበትም እኛ ነው እስካልን ድረስ ለፖለቲካ ይጠቅመናል ብለው የተቀዳለ አንዱ ከተባለ እናመጣለን። እኛ ነው እስካልን ድረስ ጄኖሳይድ ብለን ማቅረብ እንችላለን አልክ። ስለዚህ ያንተ ጄኖሳይድ ሜድ አፕ ነው፣ ሆም ሜድ ነው። ተርድ ፓርቲ አይደለም፣ ገለልተኛ አይደለም። ራስህን ፈጥረህ ራስህ አንዳንዱንም እንደውም ራስህ ገለ ራስህ የቀረጽክበትን ቦታዎች አሉ የሚባል ክስ አለበት። ይህን ሁሉ ተሸክመ መፈላሰፉ ብዙ ምንም የሚያዋጣን ነገር አይደለም። የኤርክራፍት ሎው ላይ እኔ ካደረጉት ወደ ሽብርተኝነቱ ይገባሉ። የሽብርተኝነቱን በር ከአንድ በላይ መንገድ እያንኳኩ ነው ያሉት። ሽብርተኝነት ሌብሊንግ እኔ ደግሞ አሁን በዚህ አቅጣጫ ከሄዱ በሀገር ውስጥ በፓርላማ ሳይሆን በኢንተርናሽናል ደረጃ ሽብርተኛ ሊያስብላቸው የሚችል ስራዎች እየሰሩ ነው። አንደኛ ከሽብርተኞች ጋር ትስስር እንዳለው የሚታወቅ በግልጽ የሚታወቀውን የሻዕቢያን መንግስት ከና አልሸባብ ጋር ሪሌሽንሺፕ እንዳለው ዲስቴብላይዚንግ ፋክተር ከሆነው ጋር አብረው ይሰራሉ። ይሄን የሚያደርጉ ከሆነ በእርግጠኝነት የሽብርተኝነት የህግ ብሎ አሁን የጠቀሰልን በጣም የሚገርም ነው። ኤርክራፍት እኮ አይደለም ያሉት እነሱ ኤርላይንሱን ራሱ ቴሌን ራሱን ኢንስቲትዩሽን እኮ ነው። ይሄ የፐብሊክ ሰርቪስ ሬንደሪንግ ኢንስቲትዩሽንን ቦምብ አደርጋለሁኝ የምትል ከሆነ ለምንድን ነው ሲባል አሁን አንተ እንደተናገረው ለማስፈራራት አለ። ማስፈራራት ማለት በእንግሊዝኛ ቴሮራይዝ ማለት ነው። ህዝብን ለማስፈራራት የፖለቲካ ሐሳብን ለማስፈጸም ቴሮራይዝ ለማድረግ የህዝብ ተቋማትን አጋያለሁ የምትል ከሆነ ሽብር እፈጽማለሁ እያልክ ነው። በቴሌቪዥን ወጥተህ በሬዲዮ ወጥተህ ማለት ነው። አዲስ ታይምስ ይሄን ተናገረ ተብሎ ማፈና ተደረገበት። ማይክ ተከፍቶ በማይወራበት ቤት ዝም ብለህ ምናምን ለማቋረጥ ተሞከረ። ለምን ትደግፋላችሁ ማለት ነው? ቴሮራይዝ እንዲደረግ ህዝቡ በዚህም ሆነ በዚህ ተገርፎ ማስተማሪው ተገሎ መምህሩም ተማሪውም ተረሽኖ ሽማግሌው ተንበርክኮ ለናንተ የበላይነት ፖለቲካ በነገራችን ላይ የበላይነት ፖለቲካ ነው። ሌላ ምንም ነገር እንዳናወራ አንዳንድ ጊዜ የአማራ ህዝብ ጥያቄ አለው ስንል እናንተ የአማራን ህዝብ ጥያቄ ኬሪ ታደርጋላችሁ አይደል? የአማራ ህዝብ ክልሉ የብልጽግና የአማራ ብልጽግና ጽፈት ቤት ኬሪ የሚያደርገውን ግማሹን ኬሪ አታደርጉም። የፖለቲካ ሐሳቡን ከሆነ የዚህ ህዝብ ላይ ያለውን ትርክት የማንሳት ተከብሮ በኢትዮጵያ ውስጥ እንዲኖር የብሔር ተኮር የሆነ የፖለቲካ ሐሳብ ቀርቶ ዩኒፋይድ የሆነ ነገር እንዲፈጠር የሚሰራው ያ ድርጅት እኮ እየሞተ የገደላችኋቸው እነሱ ናቸው ያሉት። እናንተ ቴሮራይዝ አድርጋችሁ እኛ የበላይ ነን። እንዴት ነው እኛ እያለን ኦሮሞ በመንግስት ስትራክቸር ውስጥ ሬኮግናይዝድ የሚሆነው? እንዴት ነው ብሔር ብሔረሰቦች እንትና አንስቶት ነበር ቅድም ተወረገረገብን ያለ ባህሪው አማራ ስትሮንግ በጣም ጮክ ብለን ስላወራን እውነት አይሆንም ውሸት ቀስ ብለንም ተናግረን እውነት መናገር እንችላለን። እና አሸሸ አብይ መጣልን ከመሸኮ ፌደራሊዝምን ያጥፍልናል አብይ የሚል እኮ ዩኒተሪ ሲስተም ያመጣልናል ከሚል ምኞት ቅዠት የቀን ቅዠት የተፈጠረ ነው እንጂ ኦሮሞ ስለሆነ ሲዳማ ስለሆነ አይደለም። ቲፒኤልኤፍን ይመታልናል ፌደራሊዝምን ያጥፍልናል እየሆነ እንዳልሆነ ስታውቁ ደግሞ ወደ በላይነት ፖለቲካ እንዴት ተመልሰን እንግባ የሚል ነው። ይሄ እኩልነትን የበታችነት አድርጎ የሚቆጠር አካል የህዝብን ጥያቄ ተገን አድርጎ በሚሰራበት ይዘት ላይ የድፍረት ትለብሰው የላት ተከናነበው አማራት ይሉ አይነት ማለት ነው። በል አልፋችሁ ተርፋችሁ ማኒፌስቶ የሌለው ድርጅት የሚደግፍ ሲያሻው ቴሮሪስትነት በአደባባይ የሚሰብክ የበላይነት ፖለቲካን ለማምጣት ሀገር ለማፍረስ የሚሞክርን ኃይል እየደገፍክ
ኦነግ እኮ አትሊስት ማኒፌስቶ አላቸው እኮ። ማኒፌስቶ ያለውን ድርጅት ደግሞ አንተ ልታሳንስና አውቀዋለሁ ጥያቄ ውስጥ ስታብላይዝድ አይደለም ምናምን ብለህ የኦሮሞ ህዝብ ጥያቄ ሚኒማይዝ ለማድረግ ትሞክራላችሁ። እኔ ያልካልኳችሁ ደግሞ ጨምርላችኋለሁ እያየን። ቴንክ ዩ አያና። አማራ ስትሮንግ ተራችሁን እያወቃችሁ ነው ብዬ ተስፋ አደርጋለሁ። ታፕ እያደረጋችሁ ወደ ማገባደጃው እንደርሳለን። ከዚህ በኋላ ማክሲመም 1 ዙር ወይ 2 ዙር ቢኖራቸው ነው። ዘጌት ብላችሁ ለገባችሁ እንግዲህ አምሶሪ ታንኪዩ ቴዲ። ከመጨረሻው ከአያና ሀሳብ ልነሳ። አሁን ስለደከመኝ ብዙም አልወረገረግም እና ቀስ ብዬ መናገር ሞክራለሁ። ግን ስናገር እንደዚህ ነው የምናገረው፣ ኖርማል ነው። የመጀመሪያው ነገር ኦነግ ማኒፌስቶ አለው አትሊስት። አዎ፣ ግን ለአንድ ትግል የሚያስፈልገው የምትነሳበት ኮዝ ህዝባዊ መሆኑ ነው እንጂ ማኒፌስቶ አይደለም። የኦነግ ማኒፌስቶ ኦነግን 10 ቦታ ከመበታተን አላዳነውም። ዛሬም የኦሮሞ ጥያቄ እየተባለ 80 ዓመት ሙሉ ጥያቄው ምን እንደሆነ የሚፈለገው ምን እንደሆነ እየተንከባለለ ነው የመጣው። ምንድነው ኦነግ ማኒፌስቶ? አዲስ አበባን የኦሮሞ ማድረግ ነው ወይ? ስለዚህ ማኒፌስቶ የአማራ ጥያቄዎች ዲፋይን ተደርገዋል። 6 ጥያቄዎች አሉ። እነሱን ብዙ ጊዜ ተጽፎባቸዋል፣ ተነግሮባቸዋል። ስርዓታዊ ለውጥ ይፈልጋል አማራ። አያና ቅድም እንዳለው አዎ አማራ አብይ አህመድ መጥቶ ኢትዮጵያ ስንሞት ኢትዮጵያዊ ምንድነው ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ኢትዮጵያዊነት ሶሴ ምናምን ስላለን ሰው ማመን ባህሪያችን ስለሆነ ከሰው ጋር የኖርን ስለሆንን ኢትዮጵያውያን እና ኢትዮጵያን ብሎ የመጣ መሪ ሁሉ ለሁሉም ኢትዮጵያውያን ቀን ያወጣል ብለን ስላሰብን አመን ነው። መጨረሻ ላይ ካደን ሲክደን ያው ማድረግ ያለብን ነገር አማራውን ብቻ አይደለም የካደው፣ ሁሉንም ህዝብ ነው የካደው እና የራሳቸውን አብረውት የታገሉትን ሰዎች ሁሉ የካደ መንግስት ነው። ስለዚህ እንዲያው ማኒፌስቶቸው ምናምን ኦልሬዲ ዲፋይንድ የተደረገ የህዝብ ጥያቄ ነው ያለው። ማኒፌስቶም ተጽፏል ታውቃለህና ትግሉን ለማጣጣል ይሞከራል፣ ግን አይሰራም። ሌላው የቴሌና የኢትዮጵያን ኤርላይንስ ጉዳይ ለምን መሰላችሁ? ይሄ በዓለም አቀፍ ኮንቬንሽን መሰረት የሲቪል አቪዬሽን ያለው አውሮፕላን ወታደር ማመላለስ አይችልም። ፎር ዘ ኦብቪየስ ሪዝን አይደለ? ወታደር መሄድ ያለበት በወታደር አውሮፕላን ነው። ሲቪላኖቹን አደጋው ስላለመክተት ሲባል ወታደሮቹን በእንትን ላይ መክተት የለም። አንድ ወታደር እንኳን መያዝ አችልም። አስታውሳለሁ የኢትዮጵያን ኤርላይንስ ከቤይሩት ተነስቶ ወደ ኢትዮጵያ በሚመጣበት ጊዜ እስራኤል መታጣለችው የተባለው ቦታ ላይ አንድ የሐማስ ቴሮሪስት ስለነበረ ነው ተብሎ ሲወራ አስታውሳለሁ። አንድ የሐማስ ቴሮሪስት እዛው ስለነበረ እስራኤል ልጅ መታጣለችው የሚባል ቴዎሪ ሁሉ ነበረ፣ እንደዛ የሚባል እንትን ነገር ነበር። ስለዚህ ይሄ መንግስት ለዓለም አቀፍ መንግስትም አይገዛ፣ ለየትኛውም የሞራልም ሆነ የምናም የህግ እንትን መንፈስ የሌለው መንግስት ስለሆነ ወታደር አሰልፎ በአደባባይ በሲቪል አቪዬሽን እንትን ይጠቀማል። ማርሸት ያንን ማለቱ ልክ ነው። አደጋ ውስጥ ትጥላላችሁ፣ ተው። ሌላው ምን የሚባል ነገር አለ መሰለህ፣ ይሄ ረሳሁት የሆነ አንድ እንግሊዛዊ ገጣሚ ነበር የድሮ እና የሆነ አንድ ቲዎሪ አለው የሚያከራክር ቲዎሪ ኦል ኢዝ ፌር ኢን ላቭ ኤንድ ዎር ይላል። በፍቅር ውስጥ ያለ ሰውና በጦርነት ውስጥ ያለ ሰው የሚያደርጉት ነገር ፌር ነው። አሸናፊ የሚያስመስላቸውን ነገር ሁሉ ያደርጋሉ። አብይ አህመድ እኮ ይህንን እኮ አውሮፕላን እየተጠቀመ ያለው እኮ ለማሸነፍ ፍላጎት ስላለው እኮ ነው። ስለዚህ ማርሸትም ሆነ የአማራ ፋኖም ለማሸነፍ አውሮፕላኑን መምታት ካለበት ቢመታው ተጠያቂው ማን ነው? ማን የበለጠ የሞራል የበላይነት ኖረው የሚያስፈልገው መንግስት ነው ወይስ እናንተ ተራ ጥያቄ የላቸው የምትሏቸው ሰዎች ናቸው? በዚህ ደረጃ ሞራሉ የወረደ መንግስት እየተደገፈ ጭራሽ ደግሞ የሞራል ጥያቄ ይዘው ለመምጣት ይሞከራል። ቴሮሪስት ናቸው። ቴሮሪስት ኢዝ አክቹዋሊ ገቨርንመንት ነው እንትኑን እየተጠቀሙ ያለው። የቴሌ አገልግሎት አንድ ሰው ቴሌ ከፍሎ ቴሌን አደራጅቶ እንትን ሲያደርግ ከቴሌ የሚፈልገው አገልግሎቱን ነው እንጂ ቴሌ ድምፁን እየቀዳ ለመንግስት እንዲሰጥለት አይደለም። ያላቸውን ሲስተም በሙሉ እየጠቀ ስለዚህ ይሄንን ነገር አያደርጉትም እንጂ ቢያደርጉት it is all fair. ቲፒኤልኤፍ ያላደረግ ፋኖ እኮ ቅድም ተናገር ያለው ድልድይ ያላፈረሰ ባንክ አልዘረፈ 17 ባንክ የዘረፈን እኮ እንትን እኮ ነው። አሁን መጥቶ አትሊስት ማኒፌስቶ አላቸው ይለናል። እነ ዳውድ ኢብሳ ቁጭ ብለዋል እንደ 17 ባንክ ተዘረፈ ሲባል ምን ያልተባለው? ኦኬ የትኛውን ልበል? ፖይንቶች ነበሩኝ። ኦኬ ወደዚህ ልምጣ። ስለ ጀኖሳይድ አሁን የተናገረውን ነገር ልምጣ። ጀኖሳይድ is one of the most contentious እና politically charged
ቲዎሪ ነው። በእንትን በዓለም አቀፉ ኮንሴፕት በዓለም አቀፍ አንድ የዓለም አቀፍ ኦርጋናይዜሽንም ሆነ መንግስት ጄኖሳይድን አድሚት ባደረገ በማግስቱ R2P የሚባለውን ራይት ቱ ፕሮቴክት የሚባለውን የዩኤን አግሪመንት ኢንቮክ ማድረግ አለበት። ስለዚህ ማንም መንግስት ቢሆን ጄኖሳይድን አድሚት አያደርግም። ዋናው ቁልፉ ነገር እሱ አይደለም። ዋናው ቁልፉ ነገር አማራ ህዝብ የደረሰበትን ትሬት በጄኖሳይድ በ5ቱ መለኪያዎች መሰረት ስታያቸው ፊት ያደርጋሉ። ይሄ ማንነትህን መነፈግ፣ ከአካባቢ መገፋት፣ በመንግስት በተዋቀረ መልኩ ተሳዳጅ እንድትሆን ማድረግ፣ የወሊድ ቁጥርህን መቀነስ፣ የህዝብ ቁጥርህን ሆን ብሎ መቀነስ፣ እነዚህ ነገሮች ስላሉ ነው እና ዳዝን ማተር እናንተ የምታስቡት ማለት። አመሰግናለሁ ቴዲ። ቴንኪው አማራ ስትሮንግ። እሺ ወደ ግርማ እንሄዳለን። ዶክተር ግርማ። ኦኬ እሺ ቴዲ ቴንኪው። አይ ቲንክ ቦታ ለቅቄ እሄዳለሁ። 5 ደቂቃ ነው ያለኝ አሁን የመጨረሻ ይሁን፣ ሌላ ጊዜ ተመልሼ እመጣለሁ። ከልቤ አመሰግናለሁ። እስካሁን ባለው ነገር ውስጥ ቅድም ያልኩትን ቃል ነው ሪኮግናይዝ የሚያደርጉ ነገሮች እናያየዋቸው እና 2 ነገሮች አንዱ እሱን ነክቼ አልፋለሁ። አንደኛ ተላልቀህ ታልቃለህ ያልኩት ይሄንን ነው። ተበላልተህ ታልቃለህ ያልኩት ቅድም ሲጠሩት ማርሼት ዘመነ ምናምን ብሎ 3ቱን ሰዎች ሲጠሩህ አየህ ይሄንን ነው። እርስ በርስ ተበላልተህ ታልቃለህ፣ ህዝቡንም ትጎዳለህ እንጂ ፋይዳ የለውም። ጦርነቱን አቁመው ሌላኛውም በህግ በሰላማዊ መንገድ ብጠይቁ ይሻላል የሚል ምክር ነው የሰጠሁት። 2ኛ መስቀል ጉዳይ ተነስቶ አሲፈከ ሃይማኖት እንደነካው ተደርጎ ነው የተወራው። እንደዛ አይደለም። እኔ ያልኩት የሰውየውን አፒራንስ ነው የገለጥኩት። የሰውየው አፒራንስ ልክ እንደዛ የተወጠረ ቀንቀሎ የሚመስሉ በጣም ብዙዎች አሉ፣ ከየትም ቆሙ መግለጫ የሚሰጡ። እሱን ደረቱ ላይ ያለው ብዬ ነው የገለጥኩት። እሱን ደግሞ እኔ ብቻ አይደለም የአማራ አክቲቪስቶች እንደነ ዘመድኩን ጭምር ሳይቀሩ ይህንን ስም እየጠሩ እንትን አድርገ ስሉት ሰምቻለሁ። ስለዚህ እኔ ስል ብቻውን ሰይጣን አይሆንም፣ ያኛው ስል ብሎት ማለት ነው። 2ኛ ነገር ደግሞ የመስቀል ጉዳይ እኔንም ይመለከተኝ። እኔም እኮ ክርስቲያን ነኝ። ስለዚህ ሰውየውን አፒራንስ ለመግለጥ ነው። ሌላው ረሃብተኛ ነው ምንድን ነው አላልኩ። ታጋይ ሲገባም አውቀዋለሁ፣ አሁንም ያለው አውቃለሁ። አሮጊት እያሰቃየ ድስት እየወሰደ የሚበላ ለማስታረቅ የሄደን አንበርክኮ የሚያሰቃይ መምህር የሚገል ሴት የሚያሰቃይ ይሄ ቡድን አሸባሪ ካልተባለ ሌላ አሸባሪ ሊባል የሚችል ይሄ ቡድን ወንበዴ ካልተባለ ሌላ ነገር የለውም። ለዚህ ነው ሌጂቲሜት የሆነ ጥያቄ የለህም በፌዴራል መንግስት የሚመለስ ያለው። ቅድም አንተ ያልከውን ቃል ነው የምገዛው ነው ያልኩት ቴዲ። ብዙ ኢትዮጵያ ውስጥ ያለው የታዘብኩት አልክ አንተ በክልል መንግስት የሚመለስ ነው የሚለውን ቃልህን ገዛሁት። ስለዚህ በክልል መንግስት ለሚመለስ የክልልን ህዝብ አታሰቃየው፣ እርስ በርስ ተበላልተ እዛው ጋር ታልቃልኝ የምታመጣው ነገር የለም ነው ያልኩት። ምክር ነው ይሄ። ምንን እንድምታ ያለው ጦርነቱን አቁመው ነው። ፋይዳ ለሌለው ጦርነት አቁሙ። ቅድም አሁን ሲያወሩ ጦርነት አቁሙ እንዴት ትለናለህ የሚል ከበረው ይደልቃሉ። እና ምን ላድርግ በለው ልበልህ፣ ተኩስ ልበልህ፣ አንድ ቀዌ እንትን አረኩ አንድ እንትን ማረኩ እያልክ ህዝብ ትጨርሳለህ የምታመጣው ነገር። 2ኛው ቅድም ከሚሉት ነገር በጣም ሀገር ያለበትን ሁኔታ የማይረዱ ሰዎች አሉ። ለምሳሌ ተው አየር መንገዱን አሁን ባብራራው መንገድ ሌላ ነው እሱ። ቅድም ካሉት ውጭ እዛ ጋር ልናገር ቴሌኮሙኒኬሽን ብለዋል። ለመሆኑ ቴሌኮሙኒኬሽንን ብትመጣው ስንት በሽተኛ ሆስፒታል እንደተኛና እንደምትጎዳው ታውቃለህ? እንዲህ የምትጎዳው ደግሞ ከሆነ የሀገርን ዜጋ እያሰቃየ በሽተኛን አልጋ ላይ እያሰቃየ ስልጣኑን ብትይዘው እሱን ተቋም በምንኛ ሀብት ነው መልሰህ የምትተክለው? እንደዛ እኮ አይደለም። ትግል ኃላፊነት ይጠይቃል። ኃላፊነትም አለው። የምትመታው አለ፣ የማትመታው አለ። አሁን 2ኛው ከኔ በፊት የተናገረው ሰውዬ በተናገረው መንገድ በትራንስፖርቴሽን የህዝብ ትራንስፖርቴሽን የሚመላለስበትን ቦይንግ ለወታደር አትጠቀም ብሎታል የሚለው እሱ ያስኬዳል፣ ልክ ነው። ነገር ግን ቴሌኮሙኒኬሽን እንትን እመታለሁ ከዛ በፊት የነበሩ ሰዎች የሰጡት መግለጫ ግን እንመታዋለን የሚል ነው። ነገር ምን ታመጣለህ? በመምታት የምትፈጥረው ነገር የለም። ስለዚህ በዛ ቢደረግ ጥሩ ነው። ይሄ ባንክ የዘረፈ ምናምን ይላል መጨረሻ ላይ ደግሞ። ወንድሜ ሉክ አንድ ነገር ብዬ ልጨርሰ እኔ ይሄ ቡድን ሴትን በመድፈር ለህግ የሚታገል ይመስላል። ለህግ አይታገልም ወንድሜ። ለሃይማኖት የሚታገል ይመስላል። ለሃይማኖትም አትታገልም። ትግራይ ውስጥ ከ200 የሚያንሱ የሚበልጡ እድሜያቸው ከ18 በታች የሚሆኑ ህፃናቶችን ሲደፍር የነበረው መስቀል አንጠልጥለ ነው። ወለጋ ውስጥ አንገቱን ቆርጠ ቡሬ ከተማ ላይ ያንጠለጠልከውን ሰው ያንጠለጠልከው አምላካችን ረዳን ብለን ስታመሰግን መስቀል አንጠልጥለ ነው። ቀራ ከተማ ላይ አጋድሜ በስመ አብ ብለን ስታርደው መስቀል አንጠልጥለ ነው። ስለዚህ ሴትን ልጅ ማህፀን በላይተር ስታቃጥል መስቀል ስንቱን ላውራ። ስለዚህ አንዳንድ ጊዜ ኦሮሞ ስለሆንና
ከፖለቲካ ፍላጎት ይሄ ግብ የሌለውን ፖለቲካ ስታራምድ አቁም ስለምንልህ ብቻ ተነስተ ቁጣ ጥሩ አይደለም። የሚያዋጣን ጠመንጃውን አቁሙ። ጠመንጃ በቲክቶክ ላይ ይሄን አደረግኩ ስላልክ መሬት ላይ አታደርገው። ጄኖሳይድ ሚዲያ ላይ እንደዚህ ስላልክ ጄኖሳይድ አንተ አታደርገው። አድራጊው አንተ አይደለም። ስለዚህ ሚዲያ ላይ የምንሰማውና መሬት ህዝብ ያለበት ሁኔታ ስለማይመጣጠን እኔ ለኢትዮጵያን የሚበጀው በመሳሪያ የምታመጡት ምንም አሸንፈ የምትቀመጠው አንተ ብትወጣም ሌላው አንተን ይጥልሃል። ስለዚህ አቁምና ጉዳይህን በጠረጴዛ ዙሪያ ጉዳይህን ፍታው። ሌላው የሌላ ፖለቲካ ድርጅትን ዘመን ምንም እንደሌለው አድርገህ ስታወራ አንተ ምንም የለም። ቴንክ ዩ። ስለዚህ ይሄ ቡድን ሰው ለመስደብ ሰው ለማስቆጣት የሆነ እሱን ፖለቲካ እንድትደግፍ ፈልጎ ነው እዚህ የሚጮኸው እንጂ እኔ አማራ ክልል ላለው ህዝብ ምንም አይጠቅመው ከምላሴ ጸጉር እድሜ ልኩን ህዝቡን እያደየ ጨርሶ አብሮ ይጠፋል እንጂ ፋይዳ የለውም። አቁሙ የሚል ምክር ነው መመክረው። አብሮ መኖር ከሆነ ቴንክ ዩ ሶ ማች ቴዲ። እዚሁ ላይ ልጨርስ። ለእኔ ጥያቄ ከሌለኝ እኔ ልሰናበት ከአንተ በኩል ማለት ነው። ከልብ አመሰግናለሁ። እሺ በተቻለ መጠን የትኛውም ፖለቲካ የምታራምዱ ሰዎች እባካችሁ ፖለቲካ ውስጥ ሃይማኖታችሁን ይዛችሁ አትግቡ። ኖ በጭራሽ። የሰውየውን ገጽታ ነው እንዳልኩ የሰውየውን ለአንተ መልዕክት ለሁሉ። ቴንክ ዩ ቴዲ። መልካም ቀን። ቴንክ ዩ። ፖለቲካ ውስጥ ሃይማኖታችሁን ይዛችሁ ከገባችሁ አብሮ ይተነተናል። ይሄ ቢያንስ ምንተነትንበት አጀንዳ አላጣንም እና ይሄንን አስወግድ። ፖለቲካ ሌላ ነው፣ ሃይማኖት ሌላ ነው። ብዙ ችግሮች አሉ ልንተነትንባቸው የሚገቡን ማለት ነው። እና ተጨማሪ ደግሞ እንደገና ሃይማኖት ተጨምሮበት በእንቅርት ላይ ጆሮ ደግፍ እንዳይሆንብን ፕሊስ ያን እንደዛ ብታደርጉ ሰው እኛ በተቻለ መጠን ፖለቲካውን ብቻ ነው የምንተነትነው በተቻለ መጠን ማለት ነው። እሺ ከመሐመድ ወደ አንተ ልምጣ። መሐመድ እዚህ ጋር ሁለት ሰዎች አሉ። መስፍን ፈይሳ ሮቢ የሀገር መከላከያ ሰራዊት የክብር አባል ነው። ባለቀ ሰዓት ነው የዘገየ የሚመጣው። ልንወጣ ስንል እንግዲህ ኔትወርክ ከሰራለት ማውራት ይችላል። እሺ መሐመድ 5 ደቂቃ አለው። እሺ ጤና ይስጥልኝ ብያለሁ ሁላችሁንም። ከቤት ውስጥ ያለው ይሄ የገጽታ ግንባታ በሚመስል በሁለት ግሩፖች መካከል ያለ የገጽታ ግንባታ የሚመስለውን ነገር እንተውና እኔ አጀንዳ ላይ ያስቀመጥካቸው 2 አንኳር ነገሮች አሉ። እነዛ 2 አንኳር ነገሮች ደግሞ ሀገራችን አሁን ላይ ላለችበት ውጥንቅጥ ምክንያት ናቸው ተብሎ በተደጋጋሚ ጆሮአችን እስኪግል ድረስ እንሰማቸው የነበሩ ጉዳዮች ናቸው። የመጀመሪያው 4ቱ የፋኖ ኃይሎች አንድነት የሚለውን ወደኋላ አመጣበታለሁኝ። መንግስት የፋኖ ኃይሎችን ኦርጋናይዝ እያደረገ ያለው የቲፒኤልኤፍ አባል የሆነ ወይም ሜምበር የሆነው ጀነራል ምግበይ ነው ብሎ ያምናል። ይህ ከሆነ በፕሪቶሪያው አግሪመንት አንቀጽ 7 ላይ ባለው መሰረት በየትኛውም መንገድ የቲፒኤልኤፍ ኃይል የሆኑ አካላቶች አግሬሲቭ በሆኑ ነገሮች ወይም ደግሞ በድጋፍ ወይም በማናቸው መንገድ ኢንቮልቭ ሲያደርጉ ከተገኘ ምን ያደርጋል? ውሉ እንደሚያፈርሰው ነው ያስቀምጡት። ይሄ ምንድነው? ኮንፊደንስ ቢልዲንግ ሜጀር የሚለው ላይ ማለት ነው። ስለዚህ መንግስት ይሄንን ነገር ካወቀ የመንግስትን ኃላፊነቱን መወጣት ነው ያለበት እንጂ አጀንዳ ፋብሪኬት እያደረገ ላይክ ይሄ ማኑፋክቸሪንግ ኮንሰፕት የሚባለውን እንትን ይዘው አጀንዳ እየፈጠሩ ለማህበረሰብ የሚታሰብ አይመስለኝም። እኔ የሚመስለኝ እኔ ፐርሰናሊ የጋራ አጀንዳ አላቸው ብዬ ነው የማስበው። የጋራ አጀንዳ አላቸው። ስለዚህ እኔ ይህን ጥያቄ የምጠይቀው ለመንግስት ነው። ጀነራል ምግበይ በቲፒኤልኤፍ ስር ካለ እስካሁን የቲፒኤልኤፍ አመራሮች እውቅና የሚሰጡት አካል ከሆነ እሱ ኢን ሪል ሴናሪዮ አማራ ክልል ውስጥ ያለውን የፋኖ ኃይል እየመራ እያደራጀ ታክቲካል የሚሆን ስትራቴጂክ እርዳታ እየሰጠ ጦርነት እያካሄደ ከሆነ ትልቁ አደጋ የሚሆነው ለቲፒኤልኤፎች ነው ብዬ ነው የማስበው። ይሄ ሌሎቻችሁም ይህን ብታዩልኝ ይፈልጋለሁ። ከዛ ባሻገር የአማራ ክልል ውስጥ የሚንቀሳቀሱ ኃይሎች የፋኖ ኃይሎች የመጀመሪያው ከድህረ ትግራይ ጦርነት የመጀመሪያው ምክንያታቸው የነበረው ምንድን ነው? አሁንም ይሄ የፕሪቶሪያ ስምምነት ነው። አንደኛ ከጦርነቱ ማግስት በፕሪቶሪያ ስምምነት ሲደረግ አማራን ፎርስ ወይም የአማራን ኃይሎች የሚወክል አካል አልገባም የሚል ክሶች አሉ። ውሉ ወይም ደግሞ ስምምነቱ ደግሞ በዋናነት የአማራ ክልልን
የፖለቲካል ዲማርኬሽኑን የሚያሳጣ የሆነ ውሎች አሉ ብለው ነበር እንትን ሲሉ የነበሩት። የዌስተርን ትግራይ የወልቃይት ጠገዴ ጉዳይ አለ፣ የራያ ጉዳይ አለ። ዛሬ ላይ ያንን አካል ደግፈው ተመሳሳይ የሆነ ሚስቴክ ውስጥ የሚገቡ ከሆነ እዚህ በክልሉ ውስጥ ለአማራ ክልል ማህበረሰብ ወይም ለአማራ ህዝብ እንዋጋለን የሚሉ ኃይሎች እንደኔ የአማራ ክልል ማህበረሰብን ትግል የሚያራምዱ ሳይሆን ትሮጃን ሆርሶች ናቸው ብዬ ነው የማስበው። ሌላ ዓላማ አላቸው ማለት ነው። ምንም አይነት ኮምፓቲቢሊቲ ሊኖራቸው አይገባም with regard to solving the problems። አሁን እዚህ ጋር የምናየው ምንድነው ግን እዚህ ጋር ያሉ የአማራ ክልል ላይ የሚነሱ ወይም ደግሞ የፋኖ ኃይሎችን የሚተቹ አካላቶች ለማስተባበል ሰፖርት እያደረጉ ያሉት ምንድነው? ትላንትና የተነሱበትን አንዱ መግፍኤ የሚባለውን ጉዳይ ነው ሰፖርት እያደረጉ ያሉት። ይሄ ከሆነ ትላንትና ወሎ ላይ የተጨፈጨፉት የክልሉ ተወላጆች አፋር ላይ መከራ ሲደርስባቸው የነበረውን ለፖለቲካ ጋልቫናይዜሽን ሲጠቀሙ የነበሩ ሰዎች የነዛ ሰዎች ጨፍጫፊዎች ናቸው ብዬ ነው የሚወስደው። የዛ ለተፈጠረው ለእያንዳንዱ ሴክሹዋል አሶልቱም ግድያውም የማህበረሰብ አገልግሎት መስጫ ተቋማት የሚባሉት የጠፉት ሁሉ አብረው እንዳደረጉ ነው የሚወስደው። አለበለዛ ጀነራል ምግበይ የሚባለው የቲፒኤልኤፍ ሜምበር ከሆነ እስካሁን ድረስና ካለ ቬቴዝናት ድራማ ካልሆነ በስተቀር ድራማ ከሆነ የተለመደ ነው፣ ህዝብ ነው የሚጎዳው። ድራማ ካልሆነ ግን በዋናነት ቲፒኤልኤፍ የሚባለው ተቋም ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ ሊወሰድበት ይችላል ብዬ አምናለሁ። ከዛ ውጭ ደግሞ ሶስተኛ ነገር የማነሳው አንድ ደቂቃ አለኝ። ከዛ ውጭ የማነሳው እዚሁ ቦታ ላይ የአማራ ክልል ኃይሎች የኦሮሚያ የሚሆን አማራ ክልል የትኛው የሚንቀሳቀሱ ኃይሎችን ከተነሱበት ዓላማ ውጭ እንዲሄዱ የሚገፋፉ ኃይሎች አሉ ብዬ አስባለሁ። ለምሳሌ ይሄ ማስ ዲስትራክሽን ሊያመጡ በሚችል መልኩ ቴሌኮሙኒኬሽን እንደዚህ እናደርጋለን። እነዚህን ሰዎች የሚደግፉ ሰዎች ካሉ የትግሉ ዓላማ እውነትም ሰዎች ኳይስ ሲያደርጉ የነበረው እስከዛሬም ግልጽ አልነበረም ማለት የአማራ ክልል ህዝብን የኦሮሞ ማህበረሰብን ጥያቄ ለመመለስ ጥያቄ አንግበው የሚንቀሳቀሱ ኃይሎች መልሰው ለዘመናት እነዚህ ማህበረሰቦች ከጉርሳቸው ከልብሳቸው ተቀንሶ እዚህ የደረሱን ተቋማቶች በአንድ ቀን ተነስተው እንዲያጠፉ ለሚያዙ ሰዎች ሰፖርት የሚያደርጉ ከሆነ እኛ የምናየው ነገር ሁሉ አልተገናኝቶ ነው ብዬ ነው የማስበው። ስለዚህ የት ጋር ነው የእናንተ ትግላችሁ? ኦሮሞን የምትወክሉ ሰዎች፣ መንግስትን የምትወክሉ ሰዎች፣ አማራ ክልል ያለውን ኃይል የምትወክሉ ሰዎች የሚነሳው አጀንዳው የተሰጣችሁን አጀንዳ በደንብ አንደርስታንድ አድርጋችሁታል ወይ? የሚሄደው ምንድነው? አንዱን መሳደብ ነው። አንዱን የፐርሰናል ካራክተር አሳሲኔሽን ነው። አንዱ አያናን ለማንቋሸሽ ይሞክራል፣ አያና ለዛ መልስ ለመስጠት ይሞክራል። አንዱ ምናምን this is not the problem። ሀገራችን ማድል እያደረገችበት ያለው ፕሮብለም ህዝብ መከራ ላይ ነው ያለው ነው። ይሄን እንዴት ተደርጎ ነው የሚፈታው? መንግስትን መጫን ካለበት መንግስትን መጫን አለበት። እዚህ ጋር እያየው ነበረ ግርማ አያና ሂዝ ራይት ነው እያየሁት ያሉት ምንድነው የመንግስት በጣም ፕሮፖነንት ነው ያየሁት። ቤቱን ከፍቶ ሲናገር የምናየው ደግሞ አጌንስት ኤኒ ብሎ ነው የሚያደርግ። የሚመስለኝ አሞራ አባራሪ ነው የሚመስለኝ። ቱለማ በአሞራ ተከባለች እና ወንጭፍ ይዞ የሚዞር ሰው ነው። እዚህ ጋር መጥቶ ግን የብልጽግና ደጋፊ ሆኖ ነው ያየሁት። ምን አይነት ጨዋታ ነው የተጫወታችሁብን ያላችሁት ነው። አመሰግናለሁ። እሺ እኔ ፖለቲካ እንደዚህ በግለሰብ ደረጃ ሮስት ስትደራረጉ በጣም ደስ የሚለኝ ንግግሮች ህዝብ ላይ ሲወርዱ ነው የሚያመኝ ፎቢያ የሚነሳው እንጂ በግለሰብ ደረጃማ እንደዚህ መወቃቀጥ ነው። እሺ ስዩሜ ወደ አንተ ልምጣ። አንተ ተራ ነው መሰለኝ። ኦኬ ታፕ ያደረጋችሁ ክብራትና ክብራን። ስዩሜ አንተ ነው ወይስ ሰላም ዲላ ናት? እኔ ነኝ። አመሰግናለሽ። አመሰግናለሁ። ምንም እንኳን በጦርነት መካከል ውስጥ ብንሆንም እንኳን ዊዝደም ሊኖረን ይገባል። ስፔሻሊ ከፖለቲካ ውስጥ የሌሉ ሰዎችን ከፖለቲካው ማራቅ ያለብን ይመስለኛል። ወንድሜ አንተነህ ቅድም የእናንተ አካባቢ ሰው ሴት ስትገደል ተገፍትራ ነው ገፈተራት እንጂ አልገደላትም ምናምን ያልከው ነገር አለ። አይ አንደርስታንድ። እነዛ ሞራል አጥተው እንደዛ የሚሉ አካላቶች ካሉ አይ ቲንክ ወደ ፖለቲካውን አንተ ባታመጣው
አትሊስት እነዛ ሰዎች ከተሳሳቱ እኛ መሻል አለብን። ቤተሰብ አላት፣ ወንድም እህት እናት አላት። ከሞራል አንጻር ማለት ነው። ገና ትኩስ ነው። አባቷ ሲያዝን አይተናል። አይ ዶንት ቲንክ ኢትስ ኢምፖርታንት። አይጠቅመንም። እንደ ሀገርም እንደው ዝም ብለን እንጠፋፋለን እና የሞራል ግራውንዳችንን ሴት አድርገን ብንሄድ አይኖ ብዙ ስሜታዊ የሚያደርግ ነገር አለ። ማዕት ነገር የሚፈጠርበት አገር ስለሆነ ማለት ነው እና ባላንሱን ባንለቅ ጥሩ ነው ብዬ አምናለሁ። ቅድም አዲስ ያነሳ እኔ አማራ ክልል ያለው ጦርነት አቁመው ወደ ድርድር መሄድ አለባቸው። አብይ አህመድ የሰላም ሰባኪና ለድርድር ዝግጁ የሆነ አድርጌ እንዳቀረብኩት ያቀረበው ስህተት ነው። የመጀመሪያው ጦርነት ውስጥ የተገባው ለምንድን ነው የሚለው ዘረዘርኩና ከዛ ደግሞ ለምንድን ነው በጦርነት ውስጥ የሚገፉት? የሚሊታሪ የበላይነት በኔጎሽዬሽን መፍታት ከተቻለ በኔጎሽዬሽን ይፈታል። ካልተቻለ ደግሞ ፈርዘር ጦርነቱ ይቀጥላል። አሸንፎ የመግባት ነው፣ የአማራጭ ጉዳይ አይደለም። እንግዲህ ይቀጥላል ማለት ነው። ከዛ በኋላ ደግሞ ጦርነቱ ሳቁመ ነው በስምምነት ምን አይነት ስቴፖች መከተል አለብን የሚል ነገር ነው። በነገራችን ላይ ጦርነት አሁን አማራ ክልልና በፌዴራል ገቨርንመንት ወር ትግራይ ክልል ውስጥ ሲደረግ በሚሊታሪ ገቨርንመንት ደረጃ ላይ ያሉ ለምሳሌ በዚህ ጦርነት ውስጥ የሚያተርፉ አካላቶች አሉ። የጦርነት መሳሪያ የሚሸጡ አካላቶች፣ የሚሊታሪ ኮንትራክት በሴኪሪቲ ጉዳይ የሚወስዱ ሙሰኛ ፖለቲከኞችና ነጋዴዎች፣ ኢቭን የሚሊታሪ ጄኔራሎች በንግድ የተሰማሩ እዚህ ውስጥ ይኖራሉ። የውጭ ኃይሎች ኢንተርናሽናል ጂኦፖለቲክሱ ላይ ጣልቃ የሚገቡ አካላቶች አሉ። የተደራጁ ደግሞ ወንጀለኞች አሉ። አሁን አንዱን የሚከስበት አለ የታጠቁትና ወይ መንግስት ይወቅ፣ ግን ሌሎች ደግሞ አካላቶች አሉ እዛ ውስጥ ተሽሎክሉከው የራሳቸውን ስራ የሚሰሩት ማለት ነው። ሌላው የሰብአዊ መብት ድርጅቶችን ጭምር ኢንተርናሽናል ኦርጋናይዜሽንስ እነሱ ፈንድ የሚያገኙት በእንደዚህ አይነት ጦርነት ወቅትም በመሆኑ ጭምር ነው። አሁን ቅድም ዓለም አቀፍ ህግ ይነሳል። የአገር ቤቱ ህግ የለም ፈርሷል። ዓለም አቀፍ ህግ ተግባራዊ የሚሆነው በሚፈልጉት መንገድ ነው። አት ኢንድ ኦፍ ዘ ዴይ ጥሩ መንግስት ስለሌለን፣ ዲሞክራሲ፣ እኩልነት፣ ፍትህ የሰፈነበት ሀገር ስለሌለን፣ የተበላሸም ታሪክ ስላለን ለውጭ ኃይሎች ክፍት አድርገነዋል ሀገራችን። እነሱ የራሳቸው ኢንተረስት ነው የሚያዩት። እኛ ደግሞ ውስጣችን እያዳከምን ነው የምንሄደው። ሆስፒታል ይመታል አይመታም፣ ትምህርት ቤት ይመታል አይመታም። መስጊድም ቤተክርስቲያንም ሆስፒታልም ትምህርት ቤትም በድሮን ጭምር ሲመታ ነበረ 4 ዓመት። ቅድም አያና ሃይደር ሆስፒታል ብሎታል። መቀሌ ያለው አይደር ሆስፒታል ነው የሚባለው። አይደር ሆስፒታል ተመቷል በትግራይ ጦርነት። ሌሎችም ቦታዎች ተመተዋል። እኔ አሁን ይመቱ እያልኩ ነው ወይ? ኖ፣ በተቻለ አቅም ያለንን ሀብትና ንብረት ሳናወድም አገራችን ወደ ሰላም የምናሻግርበት ሁኔታ መፈጠር መቻል አለበት። ይህ በምልበት ጊዜ ፋኖ ጦርነቱን ያቁም ያኛው አቁም እኔ አቁምም አታቁምም ልለው አልችልም። ደጋግሜ እንደተናገርኩት ለምን በሰላማዊ መንገድ የሚጠይቁ ኃይሎችን እያሳደደ ያለ እየገደለ ያለ እያሰረ ያለ መንግስት ለሰላም እጁን እስካልዘረጋ፣ ይሄ ለይስሙላ በፓርላማ ምናምን የሚባለው አይደለም፣ የምሩን ማለት ነው። እጁን እስካልዘረጋ ድረስ ጦርነቱ ይቀጥላል። አቁሙ ብትላቸውም የሚያቁም የለም። የምንሸዋወድበት ምንም ምክንያት የለም። የእያንዳንዱ ህዝብ ጥያቄ ግሪቫንሱ መታወቅ አለበት። ታሪካዊ ዳራው መታወቅ አለበት። ሶሉሽን እንዴት ይመጣል የሚለው ኦል ኢንክሉሲቭ የሆነ ዳያሎግ ውይይት ያስፈልጋል። ከዛ ውጪ ግን አብይ ዝም ብሎ ጋብዞ 100 200 1000 ገቡ ይላል። በነገራችን ላይ ፋኖ 12000 ገባ ሲለን ደጋግሞ ነግሮናል። ቁጥራቸው ስደምራቸው ማአት ሺህ ነው የሚሆነው። ነገር ግን ጨረስናቸው ይባላል፣ መልሶ 12000 ደግሞ ገቡ ይለዋል። ኦሮሚያም ላይ ኦላም እንደዚሁ ገባ ይለናል። ይሄ የውሸት ፕሮፓጋንዳ የትም አያደርሰንም። አገራችንን ማድቀቅ እናቁም፣ ህዝባችን እናቁም። እናቆመው ዋናው ቁልፉ ያለው በጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ስልጣኑ ማስረከብ ካለበትም ለማስረከብ ዝግጁ ሆኖ ኦል ኢንክሉሲቭ የሆነ የውይይት መድረክ የሚፈጠርበት ሁኔታ ማመቻቸት መቻል አለበት የሚል ላይ ማስመር እፈልጋለሁ። አመሰግናለሁ። በነገራችን ልበልና ለሞሼ ልስጠው። በነገር ላይ እኔ አሁን አንድ አረፍተ ነገር ተናግረ የትኛው የፋኖ አደረጃጀት ደጋፊ እንደሆን ካውቃለሁ። ኮመንት ላይ ጽፈ ራሱ ማለት ነው።
አዲስን ስላልክ ነው። እኔ አዲስ ታይምስ የትኛው የፋኖ አደረጃጀት ውስጥ እንዳለ አላውቅም።